እስራኤል በሊባኖስ ላይ ነጭ እንዲሁም ደግሞ መርዛማና የተከለከለ የተባለውን ነጭ ፎስፈረስ መተኮሷ ነው እየተነገረ የሚገኘው። ከሰሞኑም እንግዲህ በተደጋጋሚ ማለት ነው ወደ ሊባኖስ በተለይም ወደ ደቡባዊ ሊባኖስ እስራኤል በተደጋጋሚ ጥቃት እየሰነዘረች እንደሆነ ይታወቃል። ይህንን ተከትሎም እንግዲህ በርካታ ተንታኞች እንደተናገሩት ከሆነ እስራኤል በቀጥታ በሊባኖስ ላይ ጥቃቶችን እየሰነዘረች ቢሆንም በሊባኖስ በኩል ወይም ደግሞ በሂዝቦላ በኩል ማለት ነው ምላሾች ወደ እስራኤል እየተሰጡ አይደለም። ምንም እንኳን የ10 ቀን የሰላም ድርድሩ ወይም ደግሞ የተኩስ አቁም ድርድሩ ያለቀ ቢሆንም እንኳን ማለት ነው እስራኤል በደቡባዊ ሊባኖስ ላይ አሁንም በተደጋጋሚ ጥቃቶችን እየሰነዘረች ትገኛለች። በትናንትናው ዕለት ወይም ደግሞ ምሽቱ ማለት ነው በሊባኖስ ላይ የተኮሰችው ጦር መሳሪያ እንግዲህ በዓለም አቀፍ ሕግ በተደጋጋሚ እየተከለከለ እንዲሁም ደግሞ መርዛማ ነውና ተበታታኝና በርካታ ጉዳቶችን ሊያደርስ ይችላል የተባለውን ነጭ ፎስፈረስ መተኮሷ ነው እየተነገረ የሚገኘው። የመካከለኛው ምስራቅ ጉዳይ አሁንም እንግዲህ ውጥረቱ እንደቀጠለ ይገኛል። በዶናልድ ትራምፕ እንዲሁም ደግሞ በኢራን በኩል እየወጡ ያሉት መረጃዎች ወደ ጦርነቱ የሚገፋፉ ወይም ደግሞ ወደ ጦርነት በድጋሚ ሊያስገባቸው የሚችሉ የተለያዩ መረጃዎች ናቸው እየተዘዋወሩ የሚገኙት። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። ፕላስ ምታመጫናችሁ ናቸው። መልካም ቀን ይሁንልን።